አላሁ አክበር አላሁ አክበር አላሁ አክበር። አሁን አንተ ወንድሜ መልካም ሀሳብ አልሐምዱሊላህ ወደ እስልምና ገብተህ መጣ። አንዴ በአማርኛ ደግሞ እንበለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። እንዴት ነው በእስልምና ፊት መቆም የሚቻለው? እሺ ጉድ አይዲያ አይ ዶንት ኖ የሆነ ጥልቅ የሆነ ህልም ውስጥ ነው የከተትከኝ። ብዙ አይነት ህልም አይቻለሁ፣ ይሄኛው ይለያል። ንጽጽር የምትሰሩ ሰዎች እንደ ሐኪም ናችሁ። ብዙ ነገሮችን ታግሳችሁ እውነትን ብቻ በማስተላለፍ ክብርን ሳትፈልጉ ብዙ ነገር እያደረጋችሁ ያላችሁ ንጽጽር ላይ ያላችሁ ወንድሞች ናችሁና እንግዲህ ምን እንደምል አላቅም፣ ይበቃኛል። እስልምና ሃይማኖትን እኔ በጣም ከልቤ ነው የምወደው። የወደድኩት ደግሞ በዚህ ንጽጽር ነው። የሚገርማችሁ ስለ ነብዩ መሐመድ እያነበብኩ አንድ የገጠመኝ እንድንገራችሁና ላቁም። አንዴ ንጽጽር ላይ ያው ብዙ ሐዲስ እንገባለን እና ብዙ ክርስቲያኖች እቺን ሐዲስ አይነኳትም። የነብዩ መሐመድ ሚስቶች ወደ ኢትዮጵያ መጣው ነበርና እኔ ኦርቶዶክስ ስለሆንኩኝ የኦርቶዶክስ የማርያምን ስዕል ተመልክተው መጡና ለነብዩ መሐመድ ነገሯቸው እና ይህን ሐዲስ እያነበብኩ በጣም ስዕሎቹ ያምራል እኮ እንደዚህ ብለው ነገሩት ለነብዩ መሐመድ። እና ነብዩ መሐመድ ተኝተው ነበረ። ተነሱና መነኩሴዎቻቸው ቸርች ላይ ያሉት ማለት ነው ሲሞቱ እዛው መቅደስ ይሰሩላቸውና እዛው ጸሎት ያደርጉላቸዋል የሚለውን ሳይ እኔ ይሄንን ሲያይ ሁሉም ክርስቲያን አማኝ ፕሮቴስታንት የሆነ ይስማማበታል እርግጠኛ ነኝ። ኦርቶዶክስ የሆነ ግን አንድ የሆነ ኩርኩም እንደተመታ ይገባዋል። ትክክል ነው ያልኩት። የሚገርምህ ትክክል አልኩ። እውነትም በቃ ይሄ ቃል እውነት ነው አልኩ። ምክንያቱም በአብያተ ክርስቲያናቶች ስንክሳር የሚባለው መዘክር እያንዳንዱ ያለው አንድ አባት ወይ አንድ ነገስታት አንድ ንጉስ ወይም አንድ መነኩሴ ሲሞት እዛው ቤተ ክርስቲያን ይሰራለትና እሱ ሲጸለይለት ለሱ ስሙ እየተጠራ ሲሞገስ ሲወደስ ይሄ ነው ሃይማኖታችን ላይ ያለውና ነብዩ መሐመድ እንዴት አወቁት ይሄንን ጉድ ብዬ ይዛ ሰዓት በጣም በቃ እንደው ሐዲሱን ባይዘዌ ለንጽጽር ነበር ላመጣው ያሰብኩትና በጣም ታዝቤ ዘጋሁት። እና ብዙ በንጽጽር ታይም ላይ አሳለፍኳቸው የማረሳው ነገር ነውና ባጭሩ እንግዲህ ወንድሞቼ በጣም ይቅርታ። አንድ ነገር እኔ እውቅና አልፈልግም፣ ለመታወቅም አይደለም ቲክቶክ ላይ የመጣሁት እውነትን ፍለጋ ነው። እኔ የገባኝን እውነት ለሙስሊሞች ለመስጠት ነው የመጣሁት። ቲክቶክ ላይ ፕሮቴስታንት ቤት ገባለሁ፣ ኦርቶዶክስ ቤት ገባለሁ፣ ወንድሞቼ ጋር እታገላለሁ ሃይማኖቴን ለማስከበር በሚለው ነው የመጣሁት። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምናን ለማንበብ የሚዘዋወሩት። ፈጣሪ አምላክ የፈጣሪ አምላክ መለኮታዊው አምላክ ሁሉን ቻዩ አምላክ ሄሮድስን ከነሰረገላው ያሰመጠ አምላክ በንጉስ ፊት ተንከራቶ ፍትህ አጥቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው። እንዴት ነው ለፈጣሪ እኔ እንዳይሰደብ ልከላከልለት የምችለው? መጽሐፍ ቅዱስ ላይ እኮ ተሰድቧል፣ ተመቷል፣ ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላክ የተሰደበ ብዬ ከራከራለሁ ብዬ አንዴ የሆነ ህሊናዬን ምንድነው አልኩ። ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው። በእስልምና አላህ የተከበረ ነው። ነብዩ መሐመድን ማንቋሸሽ አይቻልም። ሃይማኖት
እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል እንዲሰደብ እንዲንቋሸሽ፣ የአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ላይ ፐርፐዝሊ ሆን ተብሎ እኛ የምናመልከው እኛ የምንከተለው ኢየሱስ የምናመልከው አምላክ የተሰደበ የተናቀ የተገፋ የተዋረደ ምንድነው ሲባል ለኛ ብሎ ነው። ምን አገናኘው? ኢየሱስ የተሰቀለው የተዋረደው ይሄ ሁሉ መከራ የደረሰበት በተናገረው ባስተማረው ትምህርት ነው። እኔ ጌታ ነኝ ብሎ እኔ ንጉስ ነኝ ብሎ እኔ እንደዚህ ነኝ አለ። አይሁዶች በዚህ ምክንያት ከሰሱት፣ ወስደው ሰቀሉት። ከኛ ጋር ምን ያገናኘዋል? ነገሮችን ሁሉ ቁጭ ብላችሁ መጽሐፍ ቅዱስ እኔ ክርስቲያን ወንድሞቼ ስትመለከቱ ስታነቡት ድነናል የምንልበት መንገድና ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም። ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቅጦ እያልኩ እያመንኩ ያ ነው እውነታው። ስለዚህ መለኮታዊው አምላክ የሰው ልጆች እንዲድኑበት የሚፈልገው መንገድ ግልጽ የሆነ መንገድ ለሰው ልጆች የተላለፈ እርሱም ብቻ አምልክ የሚለው መንገድ ይሄ መንገድ ያለው በመጨረሻዋ ሰዓት ነብዩ መሐመድ መጥቶ አንተም ተው ብሎ እስራኤል ምንድነው አይሁዱንም ክርስቲያኑንም አንተም ተው ብሎ የሚመለከው ይሄ አምላክ ነው ብሎ እንቅጩን ቁጭ አድርጎታል። እንግዲህ ስለ አላህ አንድ ቃል ልናገርና ላብቃ። በጣም ብዙ እንዳወራውባችሁ አውቃለሁ። ግን አንድ ነገር ብዬ ላብቃ። ቁርአን ላይ አላህ እንደዚህ ይላል። ተውራትንም ኢንጂልንም ዛቡርንም ቁርአንንም እንዲሁ በየዘመናቱ እንደሰጠ ይናገራል። ነገር ግን አምላክ የሚፈልገው ዝንባሌ አለ፣ ሰዎች የሚፈልጉት ዝንባሌ አለ። ሰዎች የሚፈልጉት ዝንባሌ እነርሱ በሚመቻቸውና እነሱ በሚፈልጉት መንገድ ነው የሚሰሩት። አምላክ የሚፈልገው መንገድና ዝንባሌ ደግሞ አምላክ በሚፈልገው መንገድ ነው የሚሄደው። መጽሐፍ ቅዱስ ላይ ያለው የኛ የክርስቲያኖች ድክመት የእስራኤላውያኖችም ድክመት የሆነ ነገር ሲሰጣቸው ያንን ነገር በሌላ ነገር ቀይሮ የማምለክ ጸባይ ያለባቸው። እኛ ክርስቲያኖችም ኢየሱስ ክርስቶስ መጥቶ ከነበረው ከንጉሳዊ አምልኮትና ነገስታቶች ከሚመለኩበት ስርዓት ነገስታቶች ደም እየፈሰሰላቸው ግብር ከሚገበርላቸው ስርዓት ሊያወጣን የመጣውን ኢየሱስን እሱ ነው አምላክ ብለን ከአምላክ ህግና ስርዓት ወጣን። ስለዚህ ቁርአን ምን ይላል መሰላችሁ? ፍላጎታቸውን ነው የሚከተሉት፣ እኔ የምፈልገውን ነገር አይደለም የሚያደርጉት። ስለዚህ እኔ የማዘውን ነገር ከታዘዙ እኔ የምናገረውን እኔ የማዘውን እኔን ማምለክን ከታዘዙ ወደ እነሱ ወደ ቁርአንና ወደ አላህ መልእክተኛ ወደ ነብዩ መሐመድ ቃል እንዲመጡ ነገር ግን ደግሞ እኔ የማዘውን የማይታዘዙ ከሆነ ምንም የላችሁም፣ ዋጋ የላችሁም፣ ምንም ነገር የላችሁም፣ ትከስራላችሁ፣ ትጠፋላችሁ እያለ ይናገራልና በእውነት እኔ ለአምላክ ነው የምታዘዘው። እንግዲህ ለአምላክ ነው የምታዘዘው፣ የአምላክን ቃል ነው የምሰማው። ስለዚህ የመለኮታዊውን አምላክ የአላህን ቃል ስሰማ መቆም አልችልም። እኔ ልቤም መታገስ አይችልም፣ ማሰብም አይችልም፣ ስሜቴንም መቆጣጠር አልችልም። ነገሩን በጽሞና ብቻ አዳምጠውና አንብቤ ምንድን ላይ ነው ያለብን ችግር ብዬ ሁኔታዎችን ወደ ኋላ እመለከታለሁ። ስመለከተው ችግራችን ፍጥጥ ብሎ ቁጭ ይላል። ስለዚህ መለኮታዊውን አምላክ ድምፅ የአላህን ቃል በጣም መራራ ነው፣ ከባድ ነው።
መስማት አይቻልም፣ ይከብዳል። ግን በቃ ይሄን ነገር መስማት ግዴታ አለብኝ። ድንጋይ ልብ ነው ያለኝ፣ እጅግ በጣም ድንጋይ የሆነ ልብ ነበረኝ። ያ ልቤ እንዲሰበር ግን ፈጣሪ በተለያየ መንገድ አስተምሮኛል። ስለዚህ ልቦናዬ በደንብ ነው የተገለጸው። እንደውም ንጽጽር ማድረግና መማሬ ጠቀመኝ። የሚገርማችሁ ነገር እጅግ ብዙ ነገር ነው የጠቀመኝ፣ እጅግ በጣም ብዙ ነገር። በተለይ እርከን ምንም አይነት ስህተት የማታገኙበት መለኮታዊ አምላክ እስልምና ላይ ያለውን አምላክ እንዳውቅ የበለጠ ምንም ልታወጡለት እኮ አትችሉም። የሆነ እርከን ልታወጡለት አትችሉም። ቃሉን ለይተን ቃሉ ወርዶ ገብቶ ወጥቶ እንደዚህ ብሎ እንዲህ ብሎ ሳንል መለኮታዊውን አምላክ ይህንን አምላክ ማምለክን፣ እሱ መታዘዝን፣ እሱ መገዛት ላይ ያተኮረ ምንም እርከን የማይገኝለት ዋናው ነገረ ድህነት ነው። ነገረ ድህነቱ ከተስተካከለ ዋናው ምንድንበት መንገድ ከገባን ሌላው ነገር አያስቸግረንም። በጣም ይቅርታ፣ ያው ትንሽ ቀባጣሪ ነኝ። ድምጼ የተለያየ ቦታ ሊረግጥባችሁ ይችላል። ምንም ይዤ የመጣሁት የተዘጋጀሁት ነገር የለም እና ጉድ አይዲያ ከክርስትና ሃይማኖት ተከታይ ክርስትና እምነት ሃይማኖት ተከታይ ነበረ። አሁን ለክርስቲያን ወንድሞቼ በሚያሳዝን ሁኔታ ሊሆን ይችላል፣ ለሙስሊም ወንድሞቼ ደግሞ በጣም በሚያስደስት ሁኔታ ሊሆን ይችላል። ነገር ግን ጉድ አይዲያ ደስ ያለውና ልቡ የፈቀደውና የገባው የተረዳው አንብቦ የገባው በደንብ የገባው ሃይማኖት እስልምና ስለሆነ ወደ እስልምና ሃይማኖት ጉድ አይዲያ ለመግባት ያው እንግዲህ ሻሃዳ መያዝ ያስፈልጋል። አካባቢ ላይ መስጊድ አለ፣ ይርቃል። ያው ለንደን ነው የምኖረው እኔ፣ ችግር የለብኝም። ሻሃዳ ይዤ እስልምና ሃይማኖት እኔ የምፈልገው ለመለኮታዊ አምላክ መስገድና መጸለይ ብቻ ነው የምፈልገው ወንድሞቼ። እኔ የመለኮት አምላክ ጥማት ያቃጠለኝ ሰው ነኝ። በጥቅስና በመጽሐፍ ቅዱስ ጋጋታ መንግስተ ሰማይ አይገባም። ለመለኮታዊ አምላክ ሰግደህ አንድ ስግደት የምትሰግደው ይበልጣል እና እኔ አምላክን ማምለክ የተጠማው ሰው ነኝ። መለኮታዊውን አምላክ የማምለክ ጥማት ውስጥ ያለው ሰው ነኝና ወንድሞቼ እንግዲህ በጣም እንግዲህ እናንተን ከማስከፋው በላይ እኔ አላህንና እንግዲህ ነብዩ መሐመድን በመሳደብ በስዕል ብትሉ በጽሁፍ ብትሉ እጅግ በጣም ብዙ ደረጃ ይጃለሁ፣ እስከ ብዙ ደረጃ። እናንተን ምን ብዬ ይቅርታ እንደምጠይቃችሁ አላቅም። ብላችሁም ምንም ላይሰማችሁ ይችላል፣ ትንሽ ሊሰማችሁ ይችላል። ምናልባት ልባችሁ ደስ ሊለው ይችላል፣ ትንሽ ልትረጋጉ ትችላላችሁ። ይቅርታ ብዬ የማልጨርሰው ግን አምላክ አለ። እድሜ ልኬን ይቅርታ ብዬ የማልጨርሰው አላለቅስም፣ እንደዚህ ያለቀስኩ ምናምን አልነግራችሁም። ግን ያለብኝ እልህ ነው እዚህ ድረስ የሄድኩትኝ ካለብኝ ጥማት አምላክን እርሱ የሚፈልገውን ከማሰብ የተነሳ እግዚአብሔር በመጽሐፍ ቅዱስ እንደዚህ ይላል፣ እኔ ቀናተኛ አምላክ ነኝ ይላል፣ ክብሬን ለማንም አልሰጥም ይላል። መለኮታዊ አምላክ ቀናተኛ ነው። ማንም የለም ከእርሱ ውጪ። ከእርሱ ውጪ ምንም ነገር አይሳሳትም፣ አይጨምርም፣ አይቀንስም። የሆነ ነገር አድርጎ አምላክ እንደዚህ አርጉ ብሎ ወደ ሌላ ነገር ሰዎችን ወደ ስህተት አይከትም። እግዚአብሔር ቀናተኛ ነው። መለኮታዊ አምላክ ቀናተኛ ነው። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስ እና ለመለኮት ቅናት አለኝ። እጅግ በቅናት እቃጠላለሁ። ስለዚህ የቅናቴ እረፍት ደግሞ ያገኘው የቅናቴ እረፍት የሚያገኘው በነገራችን ላይ ቁርአንን ሳነብ ንጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁርአንን ሳነብ ቀስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው ሆናለሁ። ነገር ግን ቃሉ ቀስ እያለ ስራውን እየሰራ ነው፣ እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ
እና የሆነ ይሄ ምክንያት አለኝ እምለው እስካጣ ድረስ ነው እስልምና የገባኝ። የሚገርማችሁ ይሄ ምክንያት እስቲ እንደው ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። እንደኔ ልባችሁ አይሰበርም። ቆይቶ ግን መሰበሩ አይቀርም። ልትቆዩ ትችላላችሁ። ትንሽ ጊዜ ይወስድባችሁ ይችላል፣ ሊረዝም ይችላል፣ ምን ሊል ይችላል። ግን የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን የምታነቡና ሐዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ። ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና ኢምራን በጣም ስለምወደው መጨረሻ ላይ ሻሃዳ እንግዲህ ከኢምራን ጋር እንይዛለን በፍቅር ማለት ነው። በፍቅር እንግዲህ እንደኔ እስልምናን የሚጠላ የለም ጋይስ። እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ ወይኔ የተወያየውባቸው የጻፍኳቸው አንዴ እንደውም ኡስታዝ ወሂድ ተቆጥቶ የሆነ ነገር ተናግሮ የነበረ አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያረጉት ነበርና እንትን እዚህ ጋር አይን እዚህ ጋር እግር እጅ ምናምን እያልኩ ማለት በጣም ነብዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም ስቅስቅ ብላ አለቀሰች። ስለ ነብዩ መሐመድን ስሳደብ ሰምታ በቃ ማቀርበው ስለሌለኝ ምናገረው ስለሌለኝ እንትንምለው ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈኝ ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብ ምንም ያዘንኩ። አንዴ ማነው እፎይ ላይቭ ገብቶ ስሙን ቀይሮ ነበርና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበርና ሻይ ቤት ቁጭ ብዬ ሻይ የጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማረገው ስተቱን ስለማቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ እንግዲህ ብዙ አወራውባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም ይዛችሁ አንድ ቀን ስለ እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔ አዲስ ተማሪ ነኝ፣ ምንም አላቅም። አሁን በጥሩ ስነ ልቦና ምንም የማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙና አንድ ቀን መድባችሁ ጃቢርም አለ ስለ እስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ስታስተምሩ አብሬያችሁ ልሆንና እኔም ለመማርና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያው ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞችና ሌሎቻችሁም እዚህ ያላችሁ ጨርሻለሁ። በጣም ይቅርታ ግን አረዘምኩት።
ያው ቅድሚያ የምንሰጠው ለሻሃዳው ነው። ምክንያቱም ስለአሁን ብቻ ስለሆነ እርግጠኛ የምንሆነው። ኢምራን ጉዳይዲያን ሰላም ብለውና እንግዲህ ሻሃዳ ሲይዘው ከዛ በኋላ ወንድሞችም ሀሳብ አላቸው። እነ ሳላም ኡስታዝ ጀማልም አህመድም ያሉ ልጆች አሉ። እነሱም ሀሳባቸውን መግለጽ ስለሚኖርባቸው እንትን ይላሉ። ሌላው ግን ይህን ነገር ከማለቴ በፊት ከማድረጋችን በፊት ሞዴሬተሮች ሰው አታስገቡ፣ አታስወጡ። ማንም ሰው ከአሁን በኋላ ሞዴሬተር ገስት እንዳያስገባ እንዳያስወጣ እኔ እቆጣጠራለሁ ማለት ነው። እንትን በሉ። ኢምራን መቀጠል ትችላለህ። ኦኬ አኺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም መልካም ሀሳብ ሰላም ብያለሁ። ኢምራን እንዴት ነህ? ሰላም ነው አለን አለን። ሁላማ አልሐምዱሊላህ። ወላሂ አለው ምን እንደምልህ ራሱ ወላሂ ጠፋብኝ። ቆይ ከሻህዳው በኋላ ኢንሻአላህ አን ለፖይንት ያስቀምጣለሁ። ብቻ ግን ስሊክ የሆነ ማመንም ከብዶኛል። ወላሂ መልካም እዚህ ቀለብኩ አይደለም። ማመንም ከብዶኛል። ብዙ ነገር ተቀላቀለ ስሜት እየተሰማኛለሁ። አልሐምዱሊላህ። ብቻ ዋናው ልብህን አላህ ክፍት ሲያደርግ በጣም ደስ ብሎኛል። እና እሺ ኢምራን እኔ የሚለውን ከኔ ጋር ተከትለው እሺ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ነብዩ መሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር። ጉዳይዳ ሐሳብህን ግለጽና ኢንሻአላህ እኔ ደግሞ የምነው ነገሮች አሉ። ቀጥል። ምን ሐሳብ? እሺ አላሁ አክበር አልሐምዱሊላህ ረቢል ዓለሚን። ክብር ምስጋና ለአላህ ለዓለማቱ ጌታ። ጉዳይዲያ አላህ ያጽና፣ እስቲቃማውን ይስጥ ነው የምለው። ሁላችንንም አላህ ያጽናን። እንግዲህ እኔ እንጃ በቃ የአላህ ስራ የሚገርም ነው። አልሐምዱሊላህ። እንግዲህ አንተ ካሁን በኋላ እንደተወለደ ሕፃን ልጅ ነህ። እንግዲህ አሁን ሻሃዳ በያዝክበት ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ እሱን ለመያዝ እሱን በማምለክ የዘላለም ሕይወት ለመያዝ ወስነ እርምጃን ሀብለ ጀምራል። አላህ ደግሞ ከዚህ በፊት የሰራቸውን ኃጢአቶች ጠቅላላ ምሮክ ልክ እንደ ሕፃን ልጅ ነው። ልክ እንደ ሕፃን ማለት ነው፣ ምንም ኃጢአት እንደሌለበት እና አላህ ጽናቱን ይስጥክ ነው የምለው። አይ ቲንክ አንተን እንዲያወራ ማለት ይከብዳልና ኢምራን ብታወራ ነው ደስ የሚልኝ። ኢምራን አውራና ጉዳይዲያ ግን ጊፍተሮች ጊፍት አትስጡኝ። ጊፍት አልፈልግም በእና